አንፈራሶ ሰብአ ሰገል አንፈራሶ ሰብአ ሰገል አንፈራስ ሰብአ ሰገል አንፈራስ ሰብአ ሰገል ተስፋሁ ለአዳም አንቲ መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁል ጊዜ እንደው ድንቅ ነው የሚል እግዚአብሔርው በደረትህ ኪስ እንደዚህ 5 ቁልፍ ተከለበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን እንዲሁ አሁን ምን የሚሉት ነው? አሁን ይሄ በደረቱ ላይ እዚህ ላይ ቁልፍ አድርግበት ከአንገትህ ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉን ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ይገርማል እኮ። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? አዎ። ወፍረሃል? እሰይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ ብላ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ የሚለው። አንተ አባታችን ነህ፣ አንተ ደግሞ እናታችን ነህ የሚለው። እግዚአብሔር እናትነትንም አባትነትን የሚያሟላ ነው። እናት ብትሆን አባት መሆን አትችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታት። አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት እና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው
የምወዳችሁ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው እግዚአብሔር ተመልከቱ። ኦዛ የሚባል ሰው ታውቃላችሁ አይደለም? ሁለተኛ ሳሙኤል ምዕራፍ 6 ላይ አለ። ታቦተ ጽዮን ተማርካ ስትመለስ በከብቶች ጀርባ ላይ በጊደሮቹ በሰረገላ ተጭና ስትመጣ ዘመን ማለት እንዳትወድቅ ብሎ ነው፣ ታቦቷ እንዳትወድቅ ብሎ ነው ሊደግፍ እጁን እንዲህ ሲያደርግ መልአኩ መጥቶ ይሄ ሰውዬ ልደግፍ ነው ያለ እኮ። ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን መንካት አትችልም ነው፣ ያን ካህኑ ብቻ ነው የሚነካው ነው ብሎ ቆረጠው። እግዚአብሔር ትንንሽ ነገሮችን ጭምር እንድጠነቀቅ አሁን እንዲያውም የሚገርመው ጽድቅን ንቀን አረ ሰው ስንት ችግር ውስጥ አለ። እንዲሁ ይሄን የምትሰብኩ ለምንድን ነው እንደዚህ ያለ? አሁን ምሳሌ አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሩ ሲባል አረ ይሄ ቀላል ነገር ነው እንዴ ስንት የሚል ሰው አለ። እንደዚህ ያለ ነገር የለም። ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ፣ ሁሉም እኩል ነው። በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔርን እስካስቀየመ ድረስ፣ እግዚአብሔርን እስካስከፋው ድረስ፣ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው። ምንም ኃጢአት እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር